ሰላም እንዴት ናችሁ? ውድና የተከበራችሁ የመሲ ስደተኛዋ ዩቲዩብ ተከታታዮቼ፣ በዚህ አጋጣሚ ረሳውን ቪዲዮ ሳልሰራ ጓደኛዬ ጋር እየሄድኩኝ ነው። ያ ለመጠየቅ ከስደት መጥቼ ከየት አትሉኝም? ከዱባይ ነው እና ከዱባይ 10 ዓመታት ስደት ቆይታ በኋላ ትላላችሁ መጥቼ ጓደኛዬን ልጠይቃት ቤቷ እየሄድኩኝ ነው። ጓደኛዬ ደግሞ አግብታ ትዳር ይዛለች። ስደት ሀገር ሳልሄድ በፊት አብረን የተማርን ሃይስኩል ብትሉ ኮሌጅ ብትሉ በቃ አብረን የተማርን ምርጥ ጓደኛዬ ናት። የድሮ ትዝታ አለብኝ። ምንም አረብ ሀገር ብዙ አመታት ብቆይም ባስቆጥርም ግን ደግሞ ያሳለፍነውን መርሳት የለብንም። ያ ቤቷ እየሄድኩኝ ነው። ሌትስ ጎ ቱጌዘር ትላላችሁ። አብረን እንሂድ ማለት ነው። አብረን እንሂድ። ፀሐይዋ ደግሞ ወደዛ ስለሆነች ብዙም ላይቱ አይታይም። ኤቭሪባዲ አሪፍ ነው። ለማንኛውም እየተጓዝን ነው፣ እንሄዳለን። እና እንደዛ እላችኋለሁ። እና ጋይስ የሆነ ልጅ እንትን ውስጥ መግባት አልፈልገም፣ ካሜራ ውስጥ እንዳቀርጭኝ ምናምን ይላል። አቆምኩት ካሜራውን። ተመልሰናል። መንገድ እየሄደ ነበረ። እንዳልገባ ካሜራ ውስጥ አለ። ፈራ። እሱ እኮ ጭራሽ የትና የት ነው ያለው። ግን አንዳንድ ሰው መብቱ ነው ደግሞ ካሜራ ውስጥ አለ መግባት አይደል እንዴ? ያ እንደዛ እላችኋለሁ። እየሄድን ነው መንገድ። ወይኔ ሚጥ ይፈወደ እግዚአብሔር ሩቅ ነው እኮ። ኧረ እያየሁ በሆነም ራሴን ጥዬ እኮ አይደለም። ካሜራ እያየሽ እንዳትደፊ ትለኛለች። የትኛው አትሉ? እቺኛው እዚህ ያለችው የጓደኛዬ እህት ናት። ቤቷ እየወሰደችኝ ነው። እህቷ ቤት እኔ ጓደኛ ነኝ። የእህቷ የድሮዋ አግብታ ትዳር ይዛ 2 ልጆች ወልዳ እየኖረች ነው እሷ። እና 3 ልጆች ነው እንዴ? ይች ብሸታ እውነት አስካለ እኔ ስላንቺ አይደለም ማውራው። ጓደኛዬ 2 ልጆች ነው የወለደችው። እቺ ውሻታም። ደረስን እንዴ? ደረስን። እናንተ ቤቷ ደረስን። ምን እየለቀምሽ ነው አንቺ? ቻትና እቺ ናት ጓደኛዬ። እቺ ናት ጓደኛ። ግቢዋ ደግሞ ያምራል። በነገራችን ላይ አረንጓዴ ነው። ከራሴ ግቢ ማን ይከለክለኛል ትላለች። በእርግጥ ማንም አይከለክላትም። እንዴት ናችሁ? ደህና ነሽ? ሰላም ልበልሽ? እንደዛው መጥቼ ምንም ችግር የለውም። ስኒከር ነው ያለው። በነገራችን ላይ ጋይስ ከዚህ በፊት ተገናኝተናል። ያው ቤቷ ልጠይቃ ስለመጣሁ ነው እንጂ ካሜራ ውስጥ ማለት ነው። በጣም ክብዳ ሆነች። ምን እንደምታክል ወልዳ 2 ልጆች ማለት ነው። አብረን የተማርን ሃይስኩል ከድሮ ጓደኛ ከዜሮ ጀምሮ ከህፃንነት ጀምሮ የሆዳችን ሚስጥራችን አጥር ሱር ቁጭ ብለን አያልቅም። እና እስኪ ምን እያረክሽ ነው? ልግባ? እሺ ይሄ ደግሞ ይሰልሽ ቦጫም አባቱን መሳይ ነው። እናንተ ካሜራ ውስጥ መግባት አልፈለገም፣ ይቅርበት። ደህና ነሽ? እስኪ ቤት ለምቦሳ ይሄ ሁሉ ልብስ ነው ያጠበችው። ወይኔ አስካለ ቤት በጣም ነው የሚያምረው። ጋይስ ቤቷ በጣም ነው የሚያምረው። ይሄ ቤቷ ነው፣ በጣም ያምራል። የጓደኛዬ ቤት ማለት ነው። ያምራል ቤቷ። ማርያምን አያችሁ ጋይስ? ደረጃው እንደ ትልቅ ኦፊስ ካምፓኒ በጣም ትልቅ ነው የምትገቡት ትላላችሁ። ማርያምን ማፈገስተ ነጻነት ችግር የለውም። እንዴት ነሽ? ደህና ነሽ? ወይኔ ሲያምር ደግሞ ቤትሽ ነገርለች። እዚህ ጋር ጋይስ አትክልቱን አያችሁ እንዴት እንደሚያምር
ባሏ አትክልተኛ ነው ትላላችሁ። ጎበዝ ነው ባሏ። ጋይስ እቤት ደርሰናል። ብቻውን ነፍሴ ቻው በላቸው። ቻው በላቸው። ቻው ፒሳዬ እያለ ነው። ፒሳ እንዴ አቅሽው ቀድመህን ነው አዳ አሸት በልቼ ትንሽ በላሁ ግን ወዴ ነው የምለኝ። አሁን በጣም ፈስ መፍሳት እፈልጋለሁ። ባቂላ በልቼ ፈሴ መፍሳት እፈልጋለሁ። ጋይስ ቤታችን ደረስን ነው። ሰላም ልበላት እስቲ። ያጎቴ ሚስት ነው። 11 ሰዓት ነው ከስራ መጣች። ያጎቴ ሚስት ባቂላ በልቼ ፈሴ ያስቸግረኛል አልኩሽ። እሺ በጣም በላው። ሰሜሩ እንኳን በላይ አዱከቸው ልቀፍ በቃ ማናካው ነው ወጣረጋ ታይምን እንዴት እንደተቋቋርኩ ዘበላሽ በፊት ጀሮ መደም ተመልሼ ስለምሄድ ችግር የለው። በጣም ነው ደስ የሚለው መሲው ይሄ ቀመዲን ጣፊን እንጂ በቃ ንጹህ አየር ወይ ይሄ በየትኛውም አይነት የብር መጠን የማታገኘው ንፋስ ስንት እኮ በብር ገዝተው መተንፈስ የማይችሉ አሉ። እና አንዳንድ ጊዜ አረብ ሀገር ደግሞ በጣም ነው የሚያስጠላው ሙቀቱ። በልብ ድካም የሚሞቱ አሉ። በጣም ነው የሚያስጠላው አየሩ። ሙቀት ሲሆን በጣም ይሞቃል ኦቨር። የልብ ድካም ያለባቸው ሌላ በሽታ ያለባቸው ይሞታሉ ሙቀቱ። ይሄን ሳይ ግን ስመጣው እንዴት ደስ እንዳለኝ እግዚአብሔር። እና ንጹህ አየር ስቤ መጣሁ እልሻለሁ። ወይ መስዬ አከብራ እና ከስስ እንጂ ለመስየት በቃ እስቲ አሁን ቻርጀር ሊያልቅ ነው። ነጀላ ጨፉብኝ ባትሪ። እና ጋይዝ እቺ ያጎቴ ሚስት ናት። ከኮትቻ መጥቼ አሳይቻቸዋለሁ። ያ ቤቴ ደርሻለሁ። እግሬ ምናምን ተጣጥቤ እረፍት አደርጋለሁ ምናምን እረፍት አለ ወንድሜ እየፈቀረኝ ነው። እና እንደዛ እላችኋለሁ ጋይዝ። በቃ ሰላማችሁ ይብዛ። ስለነበረን ቆይታ እግዚአብሔር ያክብራችሁ። ወዳችኋለሁ። ሲ ዩ ኔክስት ቪዲዮ ጋይዝ። ሰብስክራይብ አድርጉ፣ ላይክ አድርጉኝ፣ አበረታቱኝ እባካችሁን። ወዳችኋለሁ። ባይ ትያለሽ በጣም ነው የምናምረው። እዚህ ጋር በዱባይ ጥምቀት አሌን ስናከብር እንደዚህ ተሰብስበን ስናሸበሽብ ስንዘምር ባይዘዌ ድምፁን አጥፍቼው ነው እንጂ መዝሙር ነው ኮፒራይት እንዳያደርግብኝ ብዬ ነውና ድምፄን ያስገባውበት ማለት ነው። መዝሙር ኮፒራይት አንዳንዴ ስለሚልክ ያ በጣም ነው የምናብረው። እግዚአብሔር የተመሰገነ ይሁን። በሰው ሀገር ላከበረን ክብሩን እግዚአብሔር ይሰደው። እንደዚህ በሰው ሀገር ተሰብስበን ቤተ ክርስቲያን ሄደን እያሸበሸብን እየዘመርን እንዴት ደስ ይላል። በቃ ሰላም፣ እረፍት፣ ደስታ የሚሰማ እግዚአብሔር ክብሩን ይሰድ። ክብር ምስጋና ለድንግል